ሰላም ሰላም ውድ የመሬት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ማሳያችሁ ማለት ነው ላይቭ ስትገቡ እንግሊዘኛ እየቀየረባችሁ አማርኛውን ወደ እንግሊዘኛ እየቀየረባችሁ ላስቸግራችሁ ነው ማለት ነው። ስለዚህ አጠር ያለ ቪዲዮ ነው፣ እስከ መጨረሻ ተከታተሉት። ከገባችሁ በኋላ ግን ሞክሩት። ዝም ብላችሁ መጀመሪያ አትሞክሩ፣ በደንብ ተረዱትና የቪዲዮን ሀሳብ ከዚያ ሞክሩ ማለት ነው። እኔ ተጠቅሜው ሰርቶልኛል። እንግሊዘኛ የነበረው ወደ አማርኛ ለመቀየር ማለት ነው። ስለዚህ እሱን ቪዲዮ አሳያችኋለሁ። ተከታተሉ። ወደ ቪዲዮ እንሂድ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ለእናንተ ይሁን። እሺ አሁን ወደ እንዴት እንትን እንደምንል ላሳያችሁ ማለት ነው። አማርኛው ወደ እንግሊዘኛ የቀየረብንን እንዴት ከእንግሊዘኛ ወደ አማርኛ እንደምንቀይር ላሳያችሁ ማለት ነው። መጀመሪያ ዩቲዩብ አፕሊኬሽን ውስጥ እንገባለን። ይሄ ዩቲዩብ አፕሊኬሽን ውስጥ ከገባን በኋላ ከዛን የራሳችን ፕሮፋይል ከስር ይመጣል። የራሳችንን ፕሮፋይል እንደዚህ እንነካለን ማለት ነው። ከስር የራሳችንን ፕሮፋይል ከነካን በኋላ ከዛን የፕላስ ምልክቱን እንነካለን። የፕላስ ምልክቱን ከነካን በኋላ እንደዚህ ይመጣልናል ማለት ነው። የፕላስ ምልክቱን ከነካን በኋላ እንደዚህ ይመጣልናል ማለት ነው። ያው እኔ ካሜራውን ስለዘጋሁት ነው። እናንተ ካሜራ ኦፕን ማድረግ ትችላላችሁ። ከዛን ርዕስ እዚህ ጋር እንጽፋለን ማለት ነው። ያው እስከ አገባቡ አዲስ ልጆች ካላችሁ እንትን ልበላችሁ ብዬ ነው፣ ላስገባላችሁ ብዬ ነው። እዚህ ጋር ርዕስ እንጽፋለን። ለምሳሌ እናንተ የፈለጋችሁትን ርዕስ መጻፍ ትችላላችሁ። ርዕስ ጻፈው። ከዛን እዚህ ጋር ፐብሊክ የሚሆነውን ፐብሊክ አደረገው። ያው የምታውቁ ሰዎች አላችሁ፣ ግን ለማያውቁ ልስራላችሁ ብዬ ነው ማለት ነው። ከዛም ፐብሊክ ታደርጋላችሁ። እዚህ ጋር ኦዲየንስ የሚለው ጋር ታደርጉና ኖት ፎር ኪድስ የሚለው ጋር ነው የምታደርጉት። ሁሌ ኮሜንት የሚዘጋባችሁ ልጆች ላይኛው ላይ እያደረጋችሁት ነው። ሁለተኛው ላይ ያደርጉ፣ ኮሜንት እንዳይዘጋባችሁ ማለት ነው። ታችኛው ላይ ካረጋችሁት ኮሜንት አይዘጋም። ከዛ እዚህ ጋር ባክ እንላለን። ባክ ብለን እንመለስና ታምሌል መለጠፍ የሚያቅታችሁ ሰዎች ደግሞ ታምሌል ስትለጥፉ ይኸው እዚህ ጋር ከላይ የእርሳስ ምልክት አለች። የእርሳስ ምልክቱን ንኳት ማለት ነው። ከዛን የእርሳስ ምልክቱን ተነካችሁ በኋላ ከታች ቴክ ታምሌል የሚላለ አፕሎድ ታምሌል የሚላለ አፕሎድ የሚለውን ንኩት። ከዛም ወደ ራሳችሁ ጋር ሲወስዳችሁን አሁን አንዱን ልለጥፍ ብል፣ ለምሳሌ ይቺ ልለጥፍ ብል ይኸውላችሁ እንደዚህ አድርጋችሁ እናንተ ጽሁፍ ይሆናል ያዘጋጃችሁት። እኔ ግን ይሄን ልለጥፍ ብል የራሴ ፎቶ ነው። እንደዚህ እናንተ ያኔ የጻፋችሁት ሊሆን ይችላል። እንደዚህ ልለጥፍ ብል ከዛን እንደዚህ ታስተካክሉና ጽሁፍ ሊሆን ይችላል ብያችኋለሁ። ሴቭ ታደርጉታላችሁ ማለት ነው። ሴቭ አያችሁት፣ እንደዚህ ይመጣል። ጽሁፍ ሊሆን ይችላል። የፈለጋችሁትን ማድረግ ትችላላችሁ እናንተ። ስለዚህ ሴቭ አድርጋችኋል ማለት ነው። አሁን ታምሌሉን አዘጋጃችሁ፣ ሰላም አላችሁ፣ ርዕስ ጻፋችሁ፣ ዲስክሪፕሽን ጻፉ። እዚህ ጋር ዲስክሪፕሽን መጻፍ ትችላላችሁ። የፈለጋችሁትን ስለ ቻናላችሁ የሚገልጽ ዲስክሪፕሽን ማለት ነው ጻፉ። ከዚያም በኋላ ጎ ላይቭ እንለዋለን ማለት ነው። ከስር አያችሁት፣ እዚህ ጋር ጎ ላይቭ የሚለውን ወደ ላይቭ እንገባለን ማለት ነው። ይኸውላችሁ ጎ ላይቭ ገባሁ ማለት ነው ወደ ላይቭ። እዚህ ጋር የሴቲንግ ምልክት አለ እዚህ ክስር ላይ ማለት ነው። የሴቲንግ ምልክቱን ተነኮታላችሁ። የሴቲንግ ምልክቱን ከነካችሁት በኋላ ከዛን እዚህ ጋር ኦፍ ኦን የሚል አለ። ኦፍ እንደዚህ አድርጉት ማለት ነው። እንደዚህ አድርጋችሁ ካልሰራላችሁ ላይቭ ከዛ ምን ታደርጋላችሁ? ይሄ ጋር የሶስት መሰረዝ አለች አያችኋት? ይችን ሶስት ሰረዟን ትነኳታላችሁ። ከዛ ላይቭ ወጣ ማለት ነው ወደ ላይ አያችሁ፣ ወጣ። ከዛ ወዴት ታደርጉታላችሁ? እንደዚህ ወደ ላይ ታንሸራትታላችሁ። አያችሁ፣ አሁን አንሸራተታችሁት ማለት ነው። አንሸራተታችሁት። ከዛ ካንሸራተታችሁት በኋላ ምን ታደርጋላችሁ? መልሳችሁ ዩቲዩብ ውስጥ የምትገቡት ይመጣል። መልሳችሁ ዩቲዩብ ወደ ላይ ይመጣል። ወደ ላይ አንሸራቱት፣ ወደ ላይ አንሸራቱት። ከዛ ወደ ላይ አንሸራቱትና ከዛ ከስር እዚህ ጋር ፕላስና ከዛን ቀጥታ ባክ ብላችሁ በከዛም ኤንድ ወይስ ርሱም ይላል ማለት ነው። ትገባላችሁ መልሳችሁ ዩቲዩብ ላይ ትገባላችሁ። ቶሎ በርሱም የሚለውን ኤንድ የሚለውን እንዳትነኩት። ከዛን የፕላስ ምልክቱን ትጫናላችሁ ማለት ነው። ከዛ እንደዚህ ይመጣላችኋል። አያችሁት? እንደዚህ ይመጣል። አሁን አያችሁት? ርሱም ወይስ ኤንድ ይላችኋል። እናንተ ያደርጋችሁ መጠቀም ትችላላችሁ። ኤንድ የሚለውን ከነካችሁ አቋርጠው ማለት ነው። ኤንድን እንዳትነኩ፣ ርሱም የሚለውን ንኩት ማለት ነው። ርሱም የሚለውን ንኩት። ከዛን በቃ አሁን በአማርኛ ይሆናል ማለት ነው። እዚህ ጋር ማለት ነው አንዴ ላሳያችሁ መጨረሻ ላይ ስለተደረበ ድምፁ ማለት ነው። የመጨረሻው ነው። ላይቭ ውስጥ ከገባችሁ በኋላ ሴቲንግ ውስጥ ላይቭ ውስጥ ትገባላችሁ አይደል? ከዛን ላይቭ ውስጥ ከገባችሁ በኋላ የሴቲንግ ምልክት አለ።
የሴቲንግ ምልክቱን ነክታችሁ በእጃችሁ ነው ወደ ላይ የምታንሸራትቱት። እሺ በእጃችሁ ወደ ላይ ከሴቲንጉ ስር የሶስት ሰረዝ ምልክት አለ። እሱን ነክታችሁ ከዛም በእጃችሁ ወደ ላይ ታንሸራትቱታላችሁ ማለት ነው። እንዴት እንደሆነ አሁን ቪዲዮ አስገባላችኋለሁ እዩት ማለት ነው። እሺ እስከ መጨረሻ ላይ እንዳልኳችሁ ላይቭ ከገባችሁ በኋላ ነው ማስተካከል የምትችሉት እና ቪዲዮውን በደንብ እዩት እስከ መጨረሻው። ቪዲዮውን ካያችሁ በኋላ የሴቲንግ ምልክቱን ትነካላችሁ። ኦፍ ኦን የምትደረጋለች መጨረሻ ላይ። ከዛን እሷን ኦፍ ኦን አድርጋችሁ ካልመለሰላችሁ አማርኛ ካላደረገላችሁ የሶስት ሰረዝ ምልክት አለች። የሶስት ሰረዝ ምልክቷን ትነኳታላችሁ። ከዛም በኋላ ወደ ላይ ይወጣል። እሱን አንሸራታችሁ በእጃችሁ። ከዛም በእጃችሁ ካንሸራታችሁት በኋላ ተመልሳችሁ በፍጥነት ዩቲዩብ ውስጥ ትገቡና ዩቲዩብ ውስጥ ገብታችሁ ከዛም በኋላ እርሱም ኦር ኤንድ የሚል አለ። የፕላስ ምልክቱን ከናካችሁ በኋላ ኤንድ የሚለው እንዳትጫኑ እርሱም የሚለውን ተጫኑት ማለት ነው። ከዚያም በኋላ ቀጥታ በአማርኛ ይሆንላችኋል። ቪዲዮ አሁን አስገባላችኋለሁ። እስከ መጨረሻ ተከታተሉት። እሺ በደንብ ተከታትላችሁ ከገባችሁ በኋላ ስሩ ማለት ነው። ምክንያቱም እንትን እንዳይልባችሁ እንዳይዘጋባችሁ ማለት ነው። እሺ አሁን ቪዲዮ አስገባላችኋለሁ። እዚህ ጋር የሴቲንግ ምልክት አለ እዚህ ስር ላይ ማለት ነው። የሴቲንግ ምልክቱን ተነኮታላችሁ። የሴቲንግ ምልክቱን ከነካችሁት በኋላ ከዛን እዚህ ጋር ኦፍ ኦን የሚል አለ። ኦፍ እንደዚህ አድርጉት ማለት ነው። እንደዚህ አድርጋችሁ ካልሰራላችሁ ላይቡ ከዛ ምን ታደርጋላችሁ? ይሄ ጋር የሶስት ሰረዝ አለች አያችኋት? ይችን ሶስት ሰረዟን ትነኳታላችሁ። ከዛ ላይቡ ወጣ ማለት ነው ወደ ላይ አያችሁ፣ ወጣ። ከዛ ወዴት ታደርጉታላችሁ? እንደዚህ ወደ ላይ ታንሸራትታላችሁ። አያችሁ፣ አሁን አንሸራትታችሁት ማለት ነው። አንሸራተታችሁት። ከዛ ካንሸራተታችሁት በኋላ ምን ታደርጋላችሁ? መልሳችሁ ዩቲዩብ ውስጥ ነው የምትገቡት። መልሳችሁ ዩቲዩብ ውስጥ ቶሎ ማለት ነው። ወደ ላይ አንሸራተታችሁታል። ከዛ ዩቲዩብ ውስጥ ትገባላችሁ። ከዛ ዩቲዩብ ውስጥ ስትገቡ ከዛ ከስር እዚህ ጋር የፕላስ ምልክቱን ትጫናላችሁ። አያችሁ። ከዛ ምን አለ? ኤንድ ወይስ ርሱም የሚል አለ ማለት ነው። ኤንድ ወይስ ርሱም የሚለውን የቱን ትነኩታላችሁ? ርሱም የሚለውን። ኤንድ የሚለውን እንዳትነኩት፣ ርሱም የሚለውን ንኩት ማለት ነው። ከዛን አሁን አያችሁት በአማርኛ ሆነ ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ውድ የመሬት ዩቲዩብ ተከታታዮች አመሰግናለሁ በጣም አብራችሁኝ ስለነበራችሁ እስካሁን ድረስ። ሀሳብ ካላችሁ በኮሜንት አስቀምጡልኝ። ያልገባችሁ ነገር ካለ እመልሳለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤቱን ደግፉ። በሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ላይክ አትርሱ። ኮሜንት አስቀምጡልኝ። እንዲሰራላችሁ የሚፈልጉት ነገር ደግሞ በኮሜንት አስቀምጡልኝ። ሀሳብ አስተያየታችሁን ግን አስቀምጡልኝ። ለኔ ማበረቻቻ ነውና ማለት ነው። የእናንተን ኮሜንት እያየሁ እበረታለሁ። ሀሳብ የሚጨመር የሚቀነስ ነገር ካለ ደግሞ አስተያየታችሁን እቀበላለሁ። ስለተከታተላችሁን ከልብ አመሰግናለሁ። አብሮነታችሁ አይለየኝ። ሁልጊዜም አንዳንድ ነገሮች ቪዲዮ ስለቅ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ግን ቪዲዮ ስለቅ ማለት ነው እስከ መጨረሻ አይታችሁ ነው እንትን ማለት ያለባችሁ መስራት ያለባችሁ። ምክንያቱም መጀመሪያ ከገባችሁ በኋላ ነው ወደ መስራት መሄድ ያለባችሁ እንጂ ሮጣችሁ ልክ ቪዲዮን እያያችሁ ለመስራት አትሞክሩ። መጀመሪያ የቪዲዮን ጭብጥ እዩት ማለት ነው። እንዴት እንደሆነ ከገባችሁ በኋላ ወደ ስራ ግቡ ማለት ነው። ኤዲቲንግ እለቃለሁ በቀጣይ ቪዲዮ። ኤዲቲንግ ደግሞ እንዴት እንደሚሆን እለቃለሁ። እሱን ደግሞ ተከታተሉ ማለት ነው። ስላዳመጣችሁኝ አብራችሁ ስለናችሁ ከልብ አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ባይ ባይ።